ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እንዲሁ ደግሞ ትናንትና የፊፋ የዓመቱ ምርጥ ተጫዋች ሽልማቶች ይፋ ተደርገዋል። እንግዲህ ባለፈው ባሎን ዶሩን ኦስማን ዴምቤሌ ማሸነፉን እናስታውሳለን። ትናንትና ደግሞ የፊፋ ምርጡ ሽልማትም ይፋ ተደርጓል። ከፊፋ ሽልማት ጋር በተያያዘ የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና በካራባው ካፕ የተደረገም ጨዋታ ለሱንም የምንመለከት ይሆናል። የተለያዩ ርዕሰ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ብቻ እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን አጋሩን። ስለኛም ሊሆን ይችላል ስለ ፕሮግራማችን እንዲሁ ደግሞ ስለ ክለቦቻችሁም ሀሳቦች ካላችሁ ደግሞ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ዳግም እንገናኛለን። የሀገር ውስጥ አንድ ጉዳይን እናንሳና የዛሬ ፕሮግራማችንን እንጀምር። እንግዲህ በሀገር ውስጥ ዛሬ የምናነሳው አንደኛው ርዕሰ ጉዳይ ኢትዮጵያ የአፍሪካ ወጣቶች ጨዋታን ልታዘጋጅ ነው። ሀገራችን ኢትዮጵያ አምስተኛውን የአፍሪካ ወጣቶች ጨዋታን እንድታዘጋጅ መመረጧን የኢትዮጵያ ባህልና ስፖርት ሚኒስቴር ይፋ አድርጓል። የኢትዮጵያ መንግስትና የኢትዮጵያ ኦሎምፒክ ኮሚቴ ውድድሩን ለማዘጋጀት ያቀረቡት ጥያቄ በአኖክ ስራ አስፈጻሚ ኮሚቴ አባል ሙሉ ድምጽ በማግኘትም ተቀባይነት አግኝቷል። ይህንን ተከትሎ ኢትዮጵያ ከ2 ዓመት በኋላ የሚደረገውን አምስተኛው የወጣቶች ኦሎምፒክ ውድድርን ታስተናግዳለች። አራተኛውን የአፍሪካ ወጣቶች ጨዋታ ውድድር በዚህ ሰዓት በአንጎላ እየተደረገ እንደሚገኝ ነው መረጃዎች የወጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የፊፋ ሽልማት ይፋ ተደርጓል። በርከት ባሉ እጩ ዝርዝሮች ውስጥ እንግዲህ የተለያዩ ሽልማቶች ተበርክተዋል። ከእነዚህ መካከል አንደኛው የዓመቱ ምርጥ ግብ ጠባቂ በሚለው ዘርፍ የተሸለመው ነው። የፊፋ የ2025 የውድድር ዓመት የዓመቱ ምርጥ ግብ ጠባቂ ትላንትና ይፋ ተደርጓል። በዚህ መሰረትም የማንቸስተር ሲቲው ግብ ጠባቂ የሆነው ጂያንሉጂ ዶናሩማ የዓመቱ ምርጥ ግብ ጠባቂ በመሆን መመረጥ ችሏል። ጂያንሉጂ ዶናሩማ ባለፈው ዓመት እንግዲህ ከፓሪስ ሰን ዠርሜን ጋር የሶስትዮሽ ዋንጫ ማሸነፉን ይታወሳል። ትልቁን የአውሮፓ ቻምፒየንስ ሊግን ጨምሮ የፍሬንች ሊጓንንም ማሸነፉ እንደነበር ይታወሳልና ከፓሪስ ሰን ዠርሜን ጋር 3 ዋንጫዎችን ማሸነፉን ተከትሎ ጂያንሉጂ ዶናሩማ የ2025 የፊፋ ምርጡ ግብ ጠባቂ በሚል ሽልማት እንደተበረከተለት ነው መረጃዎች የወጡት። ዶናሩማ ከሽልማቱ በኋላ ሲናገርም የፊፋ የዓመቱ ምርጥ ግብ ጠባቂ ሽልማትን ማሸነፍ በጣም ትልቅ ክብር ነው በማለትም ጭምር ነው እንዲሁ የተናገረው። ሌላኛው ዘርፍ ደግሞ ምርጥ አሰልጣኝ የሚለው ዘርፍ ላይ ነው። እንግዲህ በዚህ ዘርፍም የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ናቸው ያሸነፉት። የፓሪስ ሰን ዠርሜን ዋና አሰልጣኝ ሉዊስ ኤንሪኬ የፊፋ የ2025 የዓመቱ ምርጥ አሰልጣኝ ሽልማት እንግዲህ በማሸነፍም ትላንትና ተመርጠዋል። ስፔናዊው አሰልጣኝ ሉዊስ ኤንሪኬ በዓመቱ ፓሪስ ሰን ዠርሜንን እየመሩ የሶስትዮሽ ዋንጫን በማሸነፍም ስኬታማ የውድድር ዓመትን ነው በዚህ የውድድር ዓመት ባለፈው የውድድር ዓመት የሚያሳለፉት። በሴቶች ደግሞ የእንግሊዝ የሴቶች ብሔራዊ ቡድን አሰልጣኝ የሆነችው ሴሪና ዊግማን ማሸነፍም ችለዋል። በአጠቃላይ እንግዲህ የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ የፊፋ የ2025 ምርጡ ወንዱ አሰልጣኝ በመባልም እንደተመረጠ ነው ዘገባዎች ያሳዩት። ሌላኛው በጉጉት ሲጠበቅ የነበረው ዋነኛው ሽልማት ነው የ2025 የፊፋ የዓመቱ ምርጥ ተጫዋች የሚለው ሽልማት። ምክንያቱም እንግዲህ አምና የምታስታውሱ ከሆነ የ2024ቱን የምታስታውሱ ከሆነ የባሎን ዶሩን ሽልማት የማንቸስተር ሲቲው ሮድሪ ነበር ያሸነፈው። ነገር ግን የፊፋ የዓመቱ ምርጥ ተጫዋች ተብሎ ደግሞ የተመረጠው ቪኒሲዮስ ጁኒየር እንደነበር እናስታውሳለን። ስለዚህ በዚህኛው የውድድር ዓመት የባሎን ዶሩን ያሸነፈው ኦስማን ዴምቤሌ ነው። ስለዚህ በፊፋው ላይ ደግሞ ፉክክሮች ሊኖሩ ይችላሉ የሚሉ ግምቶች ሲገለጹ ነበር። ነገር ግን ትናንትና የ2025 የፊፋ የዓመቱ ምርጥ ተጫዋች በኳታር መዲና ዶሃ በተደረገ የዓመቱ ምርጥ አሸናፊዎች ስነ ስርዓት ላይ ይፋ ተደርጓል። በዚህ መሰረትም የፓሪስ ሳን ዠርሜኑ የፊት መስመር ተጫዋች የሆነው ኦስማን ዴምቤሌ የ2025 የዓለም ምርጡ ተጫዋች በመባልም መመረጥ ችሏል። ፈረንሳዊው የፊት መስመር ተሰላፊ የሆነው ኦስማን ዴምቤሌ የፊፋ የዓመቱ ምርጥ ተጫዋች ክብርን
ለመጀመሪያ ጊዜ ነው ማሸነፍ የቻለው። ዴምቤሌ እንግዲህ በአመቱ ምን አሳካ ከተባለ የፍሬንች ሊግ ዋን አሸናፊ ነው በፓሪስ ሰን ዠርሜን። የአውሮፓ ቻምፒየንስ ሊግን አሸንፈዋል ከፓሪስ ሰን ዠርሜን ጋር። የኮፕ ደ ፍራንስም እንዲሁ አሸናፊ እንደነበሩ እናስታውሳለን። የአውሮፓ ቻምፒየንስ ሊግ የአመቱ ምርጥ ተጫዋች መባሉን እናስታውሳለን። የባሎንዶር አሸናፊ ነበር። በአጠቃላይ ጥሩ የነበረ የውድድር ዓመትን ነው ማሳለፍ የቻለውና ትላንትና ደግሞ የፊፋ የአመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፉን ነው የተመለከትነው። በሴቶችም እንዲሁ የባሎንዶር አሸናፊ የነበረችው ስፔናዊቷ የባርሴሎና 14 ቁጥር ለባሽ የመሃል ሜዳ ተሰላፊ የሆነችው አይታና ቦንማቲ ይህንን ውድድር የፊፋን የዘንድሮ ውድድር ማሸነፍ መቻሏን ትላንትና የተመለከትነው። ከዛ ውጪ የአመቱ ምርጥ 11 ይፋ ተደርጓል። የፊፋ የ2025 የአመቱ ምርጥ 11 ስብስብ ይፋ ተደርጓል። የአውሮፓ ቻምፒየንስ ሊግን ለመጀመሪያ ጊዜ ያሸነፈው ፓሪስ ሰን ዠርሜን ከአሸናፊ ቡድኑ 6 ተጫዋቾችን አካቷል። ከፕሪሚየር ሊጉ አሸናፊ ሊቨርፑል ቨርጂል ቫን ዳይክ ብቻ ነው የተካተተው። ብራዚላዊው የባርሴሎና የፊት መስመር ተሰላፊ የሆነው ራፊኒያ ደግሞ በስብስቡ አለመካተቱ በርካቶችን ያስገረመ መረጃ እንደሆነ ነው ዘገባዎች የጠቆሙት። በዚህ መሰረትም እንግዲህ 4-4-2 ነው ፊፋ የመረጠው ምርጥ 11 ብሎ በግብ ጠባቂነት ጂያንሉጂ ዶናሩማን መርጧል። በተከላካይ ስፍራ ላይ ኑኖ ሜንዴሽን ከፓሪስ ሰን ዠርሜን፣ ቨርጂል ቫን ዳይክን ከሊቨርፑል፣ ዊሊያም ፓቾን ከፓሪስ ሰን ዠርሜን እንዲሁ አችራፍ ሀኪሚን ከፓሪስ ሰን ዠርሜን መርጧል። በአማካይ ስፍራ ላይ ፔድሪን ከባርሴሎና፣ ቪታኒሃን ከፓሪስ ሰን ዠርሜን፣ ከዛ በተጨማሪ ደግሞ ጁድ ቤሊንጋምን ከሪያል ማድሪድ እና ኮል ፓልመርን ከቼልሲ መርጧል። በአጥቂ ስፍራ ላይ ደግሞ ኦስማን ዴምቤሌን ከፓሪስ ሰን ዠርሜን እና ላሚን ያማልን ከባርሴሎና መምረጣቸው ነው ይፋ የተደረገው። ይህንን ተከትሎ እንግዲህ የራፊኒያ ባለቤት አንድ አስቴቷን ሰጥታለች። የባርሴሎናው ተጫዋች ራፊኒያ ባለቤት የሆነችው ናታሊያ ሮድሪጌዝ ትባላለች። ራፊኒያ በምርጥ 11 ውስጥ አለመካተቱን ተቃውማለች። በኢንስታግራም ማህበራዊ ትስስር ገጿ ላይ መልእክቷን ያጋራችው ባለቤቱም ኢፍትሐዊ ነው በማለትም ጭምር ነው የፊፋን ውሳኔ ገለጸችው። 62 የግብ ተሳትፎችን አድርጓል፣ ነገር ግን ምርጥ 11 ውስጥ እንኳን መግባት አይገባውም፣ ይሄ ኢፍትሐዊ ነው ስትል የተናገረችው። አክላም ራፊኒያ የቅርጫት ኳስ ተጫዋች ነው ወይ ስትልም ጥያቄ አቅርባለች። እንግዲህ በዚህ የውድድር ዓመት በጣም ጥሩ የውድድር ዓመትን ካሳለፉ ተጫዋቾች መካከል አንደኛው ነበር ራፊኒያ። 62 የግብ ተሳትፎችን አድርጓል፣ ነገር ግን በ11ዱ ምርጫ ውስጥ እንኳን እንዳልተካተተ ነው የተመለከትነው። ሌላኛው ሞሐመድ ሳላህ ነው። ሞሐመድ ሳላህም አምና በነበረው የውድድር ዓመት ላይ በጣም በርከት ያሉ የግብ አስተዋጽኦችን አበርክቶ እንደነበር እናስታውሳለን። ነገር ግን የሱም ስም ሳይካተት የቀረበትን አጋጣሚ ነው የተመለከትነው። ኢትዮጵያ በፊፋ የአመቱ ምርጥ ሽልማት ላይ እነማንን መረጡ የሚለው ነገር ደግሞ እንመልከት። ትላንትና ይፋ በተደረገው የፊፋ የአመቱ ምርጥ ሽልማት ላይ ሀገራችን ኢትዮጵያ በምርጫው ምርጥ 3 ተጫዋቾችን መምረጧን ነው ለመመልከት የተቻለው። 3 ሰዎች ከኢትዮጵያ ይህንን ምርጫ ያደርገዋል። አንደኛው የኢትዮጵያ ብሔራዊ ቡድን አምበል የሆነው ሃይደር ሸረፋ ነው። ኦስማን ዴምቤሌን በአንደኝነት መርጦታል። አችራፍ ሀኪሚን ሁለተኛ ደረጃ ላይ ሲያስቀምጠው ፔድሪን ደግሞ ሶስተኛ ደረጃ ላይ ያስቀምጦታል። ሃይደር ሸረፋ የኢትዮጵያ ብሔራዊ ቡድን አምበል። በአንጻሩ የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት ደግሞ መሳይ ተፈሪ በኑኖ ሜንዴሽን በአንደኝነት አስቀምጠውታል። ኦስማን ዴምቤሌን ሁለተኛ ደረጃ ላይ ሲያስቀምጡት መሐመድ ሳላህን ሶስተኛ ደረጃ ላይ አስቀምጦታል። ሌላኛው ጋዜጠኛው ሁሴን አብዱል ቀኒ ነው ምርጫ ያደረገው። ኦስማን ዴምቤሌን ነው በአንደኝነት የመረጠው። ላሚን ያማልን ሁለተኛ፣ አችራፍ ሀኪሚን ደግሞ ሶስተኛ ደረጃ ላይ በማስቀመጥ ከኢትዮጵያ እነዚህ ድምጾች እንደተሰጡ የሚያሳዩ መረጃዎችን ነው ያገኘነው። በአጠቃላይ ትላንትና የነበረው የፊፋ የአመቱ ምርጥ ሽልማትም ይህንን ነው የሚመስለው። በዚሁ ግን ትላንትና የተደረገ አንድ ጨዋታን እንመልከትና እንግዲህ የትላንትናውን ጉዳይ እናበቃለን። ትላንትና በካራባው ካፕ የተደረገ ጨዋታ እንደነበር ተመልክተናል። አንድ ጨዋታን የተደረገው እንግዲህ ካርዲፍ እና ቸልሲ ያደረጉት መርሃ ግብር ነው። ትላንትና ደግሞ የተደረገው መርሃ ግብር ይህንን ጨዋታ ቸልሲ 3-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። እንግዲህ ይህንን ጨዋታ ቸልሲዎች ያሸንፈዋል። የምዕራብ ለንደኑ ክለብ ቸልሲ ከካርዲፍ ሲቲ ጋር ያደረገውን የካራባኦ ካፕ ሩብ ፍጻሜ ጨዋታ 3-1 ነው ያሸነፈው። የሰሜዎቹን የማሸነፊያ ግቦችም አሌሃንድሮ ጋርናቾ 2 ጎሎችን ሲያስቆጥር ፔድሮ ኔቶ ደግሞ ቀሪውን 1 ጎል ከመረብ ጋር አሳርፏል። ቸልሲ ማሸነፉን ተከትሎ ለካራባኦ ካፕ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ቸልሲዎች ቅዳሜ ከቀኑ 9:30 ከኒውካስል ዩናይትድ ጋርም የሊግ ጨዋታቸውን የሚያደርጉ ነው የሚሆነው። የካራባኦ ካፕ ጨዋታዎች ዛሬም ቀጥለው የሚደረጉ ነው የሚሆነው። ማንቸስተር ሲቲ ከብሬንትፈርድ ጋር ምሽት 4:30 ላይ ጨዋታውን ያደርጋል። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ እሱም ከፉልሃም ጋር
ምሽት 5 ሰዓት ከሩብ ሲል ጨዋታውን የሚያደርግ ይሆናል። አርሰናልና ክሪስታል ፓላስ ሊያደርጉ የነበረው ጨዋታ ለሌላ ጊዜ ተራዝሟል። ምክንያቱም ክሪስታል ፓላስ የዩሮፓ ሊግ ጨዋታ ስላለበት እንደሆነ ነው ይፋ የተደረገው። ስለዚህም ዲሴምበር 23 ይሄ ጨዋታ እንደሚደረግ የወጣለት መርሃ ግብር ያሳያል። አርሰናልና ክሪስታል ፓላስ የሚያደርጉት የካራባው ካፕ መርሃ ግብር። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም እንጀምር። የማንቸስተር ዩናይትድ የበላይ አካላቶች ኮቢ ማይኖን ማነጋገር ይፈልጋሉ የሚል መረጃ እየወጣ ይገኛል። ምክንያቱም ከትላንትና በስቲያ ምሽት ማንቸስተር ዩናይትድ ከቦርንመዝ ጋር በነበረው ጨዋታ ላይ የኮቢ ማይኖ ወንድም ፍሪ ኮቢ ማይኖ የሚል ቲሸርት ለብሶ በመግባትና በሶሻል ሚዲያ ላይ ማጋራቱ የሚታወስ ጉዳይ ነው። የማንቸስተር ዩናይትድ የበላይ አካላቶችም በድርጊቱ ደስተኛ አይደሉም። ኮቢ ማይኖ በዚህ ጉዳይ ላይ ቀርበውም ማነጋገር እንደሚፈልጉ ጭምር ነው የተገለጸው። ማንቸስተር ዩናይትዶች ወንድሙ ያደረገውን ድርጊት የተጫዋቹን የመልቀቅ ሁኔታና የዝውውር ሂሳብን እንግዲህ ጋር በተያዘ ተጽዕኖ ይፈጥራል ብለው ያምናሉ ነው እየተባለ የሚገኘውና በዚህ መሰረትም ተጫዋቹን ቀርበው ሊያነጋግሩት እንደሚችሉ ነው እየተገለጸ የሚገኘው። ዩናይትድ በዚህ ጉዳይ ላይም በጣም ብስጭት እንደገጠመው ጭምር ወይም እንደተበሳጩበት ጭምር ነው እየተነገረ የሚገኘው። የተለያዩ ነገሮችን ያመጣል ተብሎ እንደሚታሰብ ነው። እንዲሁ ዝውውሩ ላይ በጣም ትልቅ ተጽዕኖን ይፈጥራል ብለው ስለሚያስቡ እንግዲህ በቀጣይ ከዚህ ተጫዋች ጋር በይፋ ይነጋገራሉ ተብሎ እንደሚጠበቅ ነው መረጃው የወጣው። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ ጀምሮ በማንቸስተር ዩናይትድ አሰልጣኝነት 59 ጨዋታዎችን ነው በአጠቃላይ ያደረገው። ነገር ግን 59 ጨዋታዎች ውስጥ ማንቸስተር ዩናይትድ ግብ ሳይቆጠርበት መውጣት የቻለው በ8 ጨዋታዎች ብቻ ነው። በ51 ጨዋታዎች ማንቸስተር ዩናይትድ ጎል ተቆጥሮበት ነው የወጣው። በዚህ ሲዝን እንኳን ማንቸስተር ዩናይትድ በፕሪሚየር ሊጉ 16 ጨዋታዎችን አድርጎ በ15ቱ ጨዋታ ጎል ተቆጥሮበታል። ዩናይትድ ጎል ያልተቆጠረበት ብቸኛው ጨዋታ ሰንደርላንድን 2-0 ያሸነፈበት መርሃ ግብር እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ በሊጉ አንድ ጊዜ ብቻ ነው ግብ ሳይቆጠርበት ዘንድሮ ያጠናቀቀው። በፕሪሚየር ሊግ ታሪክ አንድን ቡድን 40 እና ከ40 በላይ ጨዋታዎች ላይ መርቶ ዝቅተኛ የክሊን ሺት ወይም ደግሞ ግብ አለማስተናገድ ሪከርድ ካላቸው አሰልጣኞች ውስጥ ሩበን አሞሪም 7ኛ ደረጃ ላይ እንደተቀመጠ ነው የተገለጸው። ይህ ማለት እንግዲህ በርከት ያሉ ጨዋታዎችን 40 እና ከ40 በላይ ጨዋታዎችን አድርገው ጎል ሳይቆጠርበት እንግዲህ መውጣት ያልቻለ ወይም ደግሞ ጎሎች የሚቆጠሩበት ቡድን በመሆን 7ኛ ደረጃ ላይ ተቀምጧል አሰልጣኝ ሩበን አሞሪም። ሩበን አሞሪም በማንቸስተር ዩናይትድ አሰልጣኝነትም 43 የፕሪሚየር ሊግ ጨዋታዎችን ያደረገው። ከነዚህ 43 የፕሪሚየር ሊግ ጨዋታዎች 6ቱ ጨዋታዎች ላይ ብቻ ነው ጎል ሳይቆጠርበት የወጣውና በመቶኛ ሲሰላም 14 በመቶ ብቻ ነው ክሊንሺት አስመዝግበው መውጣት እንደቻለ የተመዘገበውና ይሄ በመከላከሉ ረገድ ላይ በጣም ደከም ያለ ጊዜን በአሰልጣኝ ሩበን አሞሪም ስር እያሳለፈ እንደሚገኝ የሚያሳዩ ቁጥሮች እንደሆኑና በቀጣይ ይሄ ቦታ በትልቁ መገንባት ያለበት ቦታ እንደሆነ የሚያሳዩ ቁጥሮች እንደሆኑ ነው መረጃዎች የወጡት። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው የብሩኖ ሚጌል ፈርናንዴዝን ጉዳይ ነው። ከአሰልጣኝ ጋር ያደረግኳቸው ንግግሮች በዚህ ክለብ ያለኝ ቆይታ እንዲቀጥል አስችሎኛል ሲል ይናገራል ብሩኖ። ነገር ግን ክለቡ እኛን ብትለቅ ያን ያክል ለኛ መጥፎ አይሆንም የሚል ስሜት እንደነበረው ጭምር ነው የተናገረው። ይሄም ደግሞ እጅጉን ጎርቶኝ እንዲሁም ደግሞ እንዳዝንም አድርጎኝ ነበር። ምክንያቱም እኔም ምንም የሚተች ነገር የሌለኝ ተጫዋች ነኝ ሲልም ጭምር ነው ብሩኖ የተናገረው። ሁልጊዜም ለዚህ ክለብ ሳልሰስት ግልጋሎትን እሰጣለሁ። መጥፎም ሆነ ጥሩ ተጫወትኩኝ፣ ሁልጊዜም ሜዳ ላይ ግን ያለኝን ሁሉ የምሰጥ ተጫዋች ነኝ ሲልም ጭምር ብሩኖ ሚጌል ፈርናንዴዝ ይናገራል። ቅሬታ ማቅረብ አልፈልግም፣ ምክንያቱም እዚህ የሚከፈለኝ ደሞዝ ከፍተኛ ነው። ነገር ግን አልሂላል ያቀረበልኝ እዚህ እጅጉን የተለየ ነበር። በሳዑዲ አረቢያ ሊግ መጫወት ካለብኝ አደርጓለሁ ብለዋል። እዛ ከሄድኩኝ አኗኗሪ እንደሚቀየር እርግጠኛ ነኝ። በማንቸስተር ከ6 የዝናብና የቅዝቃዜ አየር ንብረት በኋላ እንዲሁ እያደገ ባለው የሳዑዲ ሊግ በፀሐያማው ሀገር የምትጫወት ነው የሚሆነው። መልቀቅ ስለምፈልግ በልምምድ አልገኝም የሚሉ አይነት አባዜዎች ያለብኝ ተጫዋች አይደለሁም። ሁልጊዜም ክለቤን በተገቢው መንገድ ማገልገል እፈልጋለሁ ሲልም ጭምር ነው የተናገረው። ለዚህ ክለብ ያለኝን ስሜት መቼም ቀይሬው አላውቅም። ምንም ነገር ቢፈጠርም ለዚህ ክለብ ያለኝ ነገር በፍጹም አይቀየርም ሲልም ጭምር ነው ብሩኖ የተናገረው። እንግዲህ ከዚህ ውጭ ግን ትላንትና ያነሳንላችሁ ጉዳይ ነበር። ትላንትና ምሽት በነበረን ፕሮግራማችን ላይ የተጫዋች በማንቸስተር ዩናይትድ አመራሮች እንዲለቅ ተፈልጎ እንደነበር፣ ምክንያቱም ከገንዘቡ አንጻር ማንቸስተር ዩናይትድ ይህንን ተጫዋች መሸጥ እንደሚፈልግ ወይም ደግሞ ፈልጎ እንደነበር በክረምት የተጫዋቾች የዝውውር መስኮት እንዳወቀና በዛ ምክንያትም በጣም ቁጭት ውስጥ ወይም ደግሞ በጣም ከፍተኛ ድንጋጤ ውስጥም ገብቶ እንደነበር፣ ድብርት ውስጥም ገብቶ እንደነበር ጭምር ነው ብሩኖ ሚጌል ፈርናንዴስ በተለይ ደግሞ ከበርከት ካሉ ጊዜያቶች በኋላ የተሰጠ ቃለ ምልልስ እንደሆነ በሀገሩ ፖርቱጋል
የተሰጠ ቃለ ምልልስ እንደነበርና የወጣው ግን ሰሞኑን እንደሆነ መረጃዎች እያሳዩ ይገኛሉ። ይሄ ነገር ከዚህ በፊት የተሰጠ ጋዜጣዊ መግለጫ እንደሆነና ወይም ቃለ ምልልስ እንደሆነና ነገር ግን ትላንትና ይፋ የተደረገ እንደሆነ ነው መረጃዎች የሚያሳዩት። እንግዲህ ብሩኖ ዩናይትድን ለመሸጥ ፍላጎቱ ነበረው የሚል አይነት ሀሳብን ካነሳ በኋላ እውን ማንቸስተር ዩናይትድ ባለፈው ክረምት ብሩኖን ለመሸጥ ሙከራ አድርጓል የሚሉ ጥያቄዎች ይነሳሉ። የማንቸስተር ዩናይትድ የውስጥ ምንጮች ማንቸስተር ዩናይትድ በክረምቱ ብሩኖን የመሸጥ ፍላጎት ነበረው የሚለውን ሀሳብ ተቃውመውታል ወይም ክደውታል። ይልቁንም የሳዑዲ አረቢያ ክለቦች አጥብቀው ቢፈልጉትም እነርሱ ግን እንዲቆይ መፈለጋቸውን ነው ይፋ ያደረጉት። እስካሁን ባለው ለማንቸስተር ዩናይትድ የረጅም ጊዜ እቅድም የጀርባ አጥንት የሆነው ብሩኖን ለመሸጥም ፍላጎት እንደሌለ ጭምር ነው እየተገለጸ የሚገኘው። ብሩኖ እንግዲህ ከቅርብ ጊዜ ወዲህ የሰጠው አስተያየትም በማንቸስተር ዩናይትድ እንዳልተፈለገ ሲሆን ጥቅምት ወር ላይ ግን አሰልጣኙ አዋራኝ እናም የፕሮጀክቱ አካል መሆኔን አሳወቀኝ እንድቆይም የፈለገው እሱ ነው ሲልም ጭምር መናገሩን የተገለጸው። ክለቡም እንዲሁ ነው ያለው። በተሰማኝም የክለቡ እቅድ አካል እንዳልሆንኩኝ ነበር በማለትም ጭምር ነው የተናገረው። ሳዑዲዎች አሁንም ቢሆን ብሩኖን የሚፈልጉት ሲሆን እሱ ግን ባለፈው ክረምትም ወደ ሳዑዲ ማቅናት ለቤተሰቦቹ ተስማሚ እንደማይሆን ተሰምቶት ነበር። በተጨማሪም ከ2026ቱ የዓለም ዋንጫ በፊትም ከአውሮፓ መልቀቅ አልፈለገም። ይህም ቀጥታ በአል ኢቲሃድና በአል ናስርም ሲፈለግ የነበረው ተጫዋች ያላመራበት ትልቁ ምክንያት እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት እንጂ ማንቸስተር ዩናይትድ ግን እሱን ለመልቀቅ ሙከራዎችን አድርጓል የሚል ዘገባ በትልቁ እየወጣ እንደሚገኝ ነው መረጃዎቹ እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ማንቸስተር ዩናይትዶች እንግዲህ ብሩኖ ፈርናንዴዝን የቡድኑ የረጅም ጊዜ እቅድ አካልም አድርገው ይመለከቱታል ብሏል። ሳይመን ስቶን ነው ይህንን መረጃ ለቢቢሲ ያጋራው። ብሩኖ ፈርናንዴዝ በቀጣዩ የክረምት ተጫዋቾች የዝውውር መስኮትም ለሽያጭ ላይ ቀረብ እንደሚችል ጭምር የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ማንቸስተር ዩናይትድ የቦርንመዙን የመስመር አጥቂ አንቷን ሴሜኒዮን ለማስፈረም በሚደረገው የዝውውር ፉክክር ውስጥም በግልጽ እንዳሉ ይፋ ተደርጓል። በሴሜኒዮ ውል ውስጥም 65 ሚሊዮን ፓውንድ የሚደርስ የውል ማፍረሻ ወይም ሪሊዝ ክሎዝ አንቀጽ እንዳለን የተረጋገጠው። ይህም ደግሞ አንቀጽ ከጃንዋሪ 1 ጀምሮ ተግባራዊ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በመጀመሪያ በጥር ተጫዋቾች የዝውውር መስኮት ላይ አዲስ የመስመር አጥቂ ለማስፈረምም ንቁ ሆነው እየተመለከቱ እንደነበር ቢገለጽም ሴሜኒዮ ግን በተወሰነና ባልተጋነነ ዋጋ ማግኘትም እንደሚቻል መታወቁ ይህንን ጉዳይ በጥልቀት እንዲመረምሩ ታደርጓቸዋል ነው እየተባለ የሚገኘው። የተጫዋች በጣም ጥሩ የውድድር ዓመትን እያሳለፈ ይገኛል። በቦርንመስ ሰሞኑን እንኳን ከትላንትና በስቲያ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ጎል ጭምር ማስቆጠሩን የምናስታውሰው ጉዳይ ነውና የተጫዋች ባለፈው የውድድር ዓመትን በጣም ጥሩ ጊዜያቶችን ማሳለፉን ተከትሎ በተወዳጁ የእንግሊዝ ፕሪሚየር ሊግ የሚገኙ በጣም በርከት ያሉ ክለቦች ፈላጊዎቹ እንደሆኑ ይነገራል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተንሃም ሆትስፐርስ፣ አርሰናል፣ ሊቨርፑል አንቷን ሴሜኒዮ ላይ ትልቅ ፍላጎት እንዳላቸው ነው የሚገለጸው። ስለዚህም አንቷን ሴሜኒዮን ለማስፈረም ምናልባት ጥሩ የሆነ ሪሊዝ ክሎዝ መኖሩን ተከትሎ ማንቸስተር ዩናይትድ በመጀመሪያ በጥር ተጫዋቾች የዝውውር መስኮት ላይ አዲስ ተጫዋች ለማምጣት ፍላጎቱ አላቸውና ይህንን ተጫዋች ባልተጋነነ ዋጋ ማምጣት እንደሚቻል ስለሚያውቁ እንቅስቃሴ ሊያደርጉ የሚችሉበት እድል ሰፊ ነው ብሏል ስካይ ስፖርት ባወጣው መረጃ። በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ብዙ ግቦችን በማስቆጠር ማንቸስተር ዩናይትድ ከመሪዎቹ ተርታ ነው የሚገኘው። ማንቸስተር ዩናይትድ ከማንቸስተር ሲቲ በ16 ጨዋታዎች እንግዲህ ማንቸስተር ሲቲዎች በ16 ጨዋታዎች 38 ግቦችን በማስቆጠር ቀዳሚ ናቸው። የማንቸስተር ዩናይትድ የከተማ ተቀናቃኝ የሆነው ሲቲ ዋሰሚያዎቹን በመከተል በ16 ጨዋታዎች ላይ ከሊጉ መሪ አርሰናል እኩል 30 ጎሎችን በማስቆጠር ዩናይትድ ሁለተኛ ደረጃ ላይ ነው የተቀመጠው። ምንም እንኳን ብዙ ግቦችን ቢያስቆጥሩም እንደ ማጥቃቱ ያልሆነው የተከላካይ መስመራቸው ግን በ16 ጨዋታዎች 26 ግቦችን አስተናግዷልና በዚህ ምክንያት ውጤቱ የከፋ እንደሆነ ተመልክተናል። ስለዚህም ማንቸስተር ዩናይትድ ጥሩ የማጥቃት አማራጮችን ወይም ጥሩ ጎል የማስቆጠር ክህሎቶችን በዘንድሮው የውድድር ዓመት ቢያሳየንም ነገር ግን በመከላከሉ ረገድ ላይ መሻሻሎች የሚገባው አይነት ቡድን እንደሆነ የሚያሳዩ መረጃዎች ናቸው የወጡት። የፈረንሳዩ ክለብ ኒስ ማኑኤል ኡጋርቴን ጥር ወር ላይ በውሰት ለማስፈረም እያጤኑበት ይገኛሉ። ተጫዋቹ ከማንቸስተር ዩናይትድ ለመልቀቅም ክፍት ሲሆን ኒስንም የመቀላቀል ፍላጎት ግን የለውም የሚል መረጃ ነው እየወጣ የሚገኘው። ተጫዋቹ በማንቸስተር ዩናይትድ ቤት አሁን ላይ ተሰላፊ የመሆን እድሉ በጣም ጠባብ እንደሆነ ነው እየተመለከትን የምንገኘው። ምክንያቱም በአሰልጣኝ ሩበን አሞሪምም የሚፈለግ አይነት ተጫዋች አልሆነም። ከዚህ በፊት እርግጥ ነው በስፖርቲንግ ሊዝበን እያለ በጣም ጥሩ ተጫዋች ነበር በሩበን አሞሪም ስር። ያኔ የሩበን አሞሪምም ወሳኙ ተጫዋች ነበር። ከዛ ግን ወደ ፓሪስ ሰን ዠርሜን ካመራ በኋላና ከዛም ወደ ማንቸስተር ዩናይትድ ከመጣ በኋላ ግን
የሚታወቅበትን የማኑኤል ኡጋርቴን ኳሊቲን በድጋሚ ለአሰልጣኝ ሩበን አሞሪም ማሳየት አልቻለም። በቅርብ ጊዜያቶች እንደውም ከተመለከተን አንጻር እንግዲህ ካሴሜሮን በቋሚነት ያሰለፋሉ። ተክተው እንኳን ሲያስገቡ ኮቢ ማይኖን ነው እንጂ ኡጋርቴ በቅርብ ጊዜያቶች እድሎችን እያገኘ እንዳልሆነ ይታወቃል። ስለዚህ ተጫዋቹ ክለቡን ለቆ ለመውጣት ፍላጎት አለው። ጥያቄ ያቀረበው ግን ኒስ ነውና ኒስ ይህንን ተጫዋች የማስፈረም ፍላጎት ቢኖረውም ተጫዋቹ ግን ኒስን የመቀላቀል እድሉ ጠባብ እንደሆነ የሚያሳዩ መረጃዎች ናቸው የመጡት። ማንቸስተር ዩናይትድ ሩበን አሞሪም ከመጣበት ኖቬምበር 2024 ጀምሮ እስከ ሴፕቴምበር 2025 ድረስ ያለው እና ደግሞ ከኦክቶበር 2025 ጀምሮ እስካሁን ድረስ ያለው የማጥቃት ንጽጽር የተለያዩ ቁጥሮችን ይፋ አድርገዋል። ማንቸስተር ዩናይትድ ከጥቅምት ወር በኋላ 9 ጨዋታዎችን ብቻ ቢያደርግም በማጥቃቱ ረገድ ግን ከድሮ አቋሙ እጅጉን ተሻሽሎና ከሌሎች የሊግ ቡድኖችም የተሻለ ደረጃ ላይ ሆኖ ይገኛል። ማንቸስተር ዩናይትድ ሩበን አሞሪም በመጣበት ሰሞን በአንድ ጨዋታ 1.2 ጎሎችን ብቻ የማስቆጠር ንጻሬ የነበረው። ይህም ደግሞ ወደ ታችኛው ሊግ ከወረዱት ቡድኖችም 17ኛ ደረጃን ይዞ ነበር። ከጥቅምት በኋላ ግን በአንድ ጨዋታ 2.1 ጎሎችን በማስቆጠር ንጻሬ ያለው። በዚህ ረገድ ደግሞ ከሊጉ ቡድኖች ሁለተኛ ደረጃ ላይ በትልቁ ያስቀምጠዋል። ስለዚህ በጣም በትልቁ መሻሻሎች እንዳሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ባለፈው ቅዳሜ እንግዲህ አርሰናሎች የሊጉ ግርጌ ቡድን የሆነውንና በሜዳቸውና በደጋፊያቸው ፊት ደግሞ በጣም አስደንጋጭ የሆነ ውጤት እንዳመጡ ይታወሳል። 2-1 አሸንፈዋል። ነገር ግን በርካቶች በጨዋታው በተለይ የአርሰናል ተጫዋቾችና አሰልጣኙ እንዲሁ ደጋፊዎቹም ጭምር ደስተኛ እንዳልነበሩ የምናስታውሰው ጉዳይ ነው። በተለይ በዚህ ሰዓት ደግሞ ማንቸስተር ሲቲ ከኋላ የመጣ መሆኑን ተከትሎ የአርሰናል ተጫዋቾች እንደዚህ አይነት አቋም ማሳየታቸው እጅግ በጣም ያስደነገጠ እንደሆነ ነው መረጃዎች እያሳዩ የሚገኙትና ጥንቃቄ መደረግ እንዳለበት ያስገነዘበ ነጥብ ነው ብለው በርካቶች እያመኑ ይገኛሉ። የቀድሞ የፕሪሚየር ሊጉ ተጫዋችና አሰልጣኝ የነበረው አለን ፓርዲው አርሰናሎች መጠንቀቅ አለባቸው ሲል ነው ለቶክ ስፖርት ሀሳቡን እየሰጠ የሚገኘው። ማንቸስተር ሲቲዎች ከኋላቸው መጣንላቸው የሚል መልእክትን እያስተላለፉ ነው። ሲቲዎች ደግሞ በውድድር ዓመቱ አጋማሽ ላይ ምን ሊሰሩ እንደሚችሉ በሚገባ እናውቃለን። አርሰናልን በመብለጥም 2 ነጥብ ብቻ በቂያቸው ነው። በሲቲ አያያዝ ደግሞ የሚሳካ ነገር ነው። አርሰናሎች አሁን ላይ በጥሩ ጉዞ ላይ ናቸው። ነገር ግን ከሲቲ ለሚጠብቃቸው ከባድ ፈተና ራሳቸውን ማዘጋጀትና ጥንቃቄን መምረጥ እንደሚኖርባቸው ጭምር ነው ይፋ ያደረገው አለን ፓርዲዮ። ማርቲን ዙቤሜንዲ በግሉ ልምምድ እየሰራ ነው። ከቡድኑ ተነጥሎ ጋብሪኤል ማጋሌሽና ካይ ሃቨርትስ አሁንም ልምምድ እንዳላደረጉ የሚያሳዩ መረጃዎች እየወጡ ይገኛሉ። ከወልቭስ ጨዋታ በኋላ ቡድኑ ወደ ልምምድ መመለሱም ከ2 ቀናት እረፍት በኋላ መመለሱ ነው ይፋ እየተደረገ የሚገኘው። መረጃዎች እንደሚጠቁሙት ዙቤሜንዲ ከ2 ቀናት እረፍት ወደ ልምምድ ከተመለሰው የአርሰናል ቡድን ጋርም ልምምድ ያላደረገም። ስፔናዊው አማካይ ከቡድን ውስጥ ብዙ ደቂቃዎችን የተጫወተው ተጫዋች ስለሆነ ያለውን ጫና በሚገባ ለመቆጣጠር ታስቦ እንደሆነ ጭምር የሚያሳዩ መረጃዎች ወጥተዋልና አርሰናል ከወልቭስ ጋር ካደረጉት ጨዋታ በኋላ እረፍት እንደተሰጣቸው የሚታወቅ ጉዳይ ነው ለ2 ቀናት። አሁን ከዛ እረፍት ተመልሰው መጥተው ደግሞ ጨዋታዎችን ለማድረግ ዝግጁ እንደሆኑና ወደ ልምምድ እንደተመለሱ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዌይን ማርክ ሩኒ በዚህ ሲዝን አርሰናል ፕሪሚየር ሊጉን እንዲያሸንፍ እንደሚፈልግ ነው የተናገረው። አሁንም ቢሆን አርሰናል ሊጉን ለማሸነፍ ተገማች ናቸው ብዬ አስባለሁ። ነገር ግን ማንቸስተር ሲቲ ከነሱ ጋር ቢቀራረብ በጣም አስደሳች ይሆናል። ይሄ ደግሞ ለአርሰናል ተጫዋቾችም ከዚህ በፊት መሪነቱን ሲይዝና ሊቨርፑል ደግሞ ወይም ደግሞ ማንቸስተር ሲቲ ሲነጥቃቸው ትዝታዎች ይመስላል ብሏል። አርሰናል አሁንም ለኔ ዋንጫውን የሚያሸንፈው ቡድን ናቸው። ሲቲ ግን ጥሩ ቡድንና ጥሩ ጉዞ ላይ ያለ ይመስላል። ይህም ደግሞ አርሰናልን ሊረብሽ ይችላል። እስከ ውድድር ዘመኑ መጨረሻ ድረስም ትንቅንቅ ያለ ይመስለኛል ሲልም ጭምር ነው የተናገረው። ማንቸስተር ሲቲ ዋንጫ እንደማይነጥቀው እንግዲህ ተስፋ አደርጋለሁ። አርሰናል ቢያሸንፍ እመርጣለሁ። ነገር ግን የአርሰናል ደጋፊ በሆን ግን ይህ ያሳስበኝ ነበር። ነገር ግን እኔ ከአጮታቸው ተነስቼ ይህንን ተናግሬያለሁ። የአርሰናል ተጫዋቾች ስለ ማንቸስተር ሲቲ ሳይጨነቁ ከስራቸው ላይ ማተኮር የሚኖርባቸዋል ሲል ጭምር ነው የቀድሞው የማንቸስተር ዩናይትድ ተጫዋች ዌይን ማርክ ሩኒ ለአርሰናሎች መልእክቱን ያጋራው። እንግሊዛዊው የአርሰናል የኋላ መስመር ተሰላፊ የሆነው ቤን ዋይት በሃምስትሪንግ ጉዳት ምክንያት ቢያንስ ለ1 ወር ከሜዳ እንደሚርቅ የሚያሳዩ መረጃዎች ይፋ ተደርገዋል። ተጫዋቹ በቅዳሜው የወልቭስ ጨዋታ የሃምስትሪንግ ጉዳት አጋጥሞት ተቀይሮ ወጥቶ እንደነበር የምናስታውሰው ነው። ቤን ዋይት በዘንድሮው የውድድር ዘመን ለአርሰናል 11 ጨዋታዎችን ሲያደርግ 1 ለግብ የሆነ ኳስም አመቻችቶ አቀብሏል። ቤን ዋይት ከጋብሪኤል ከዊሊያም ሳሊባ እና ከክሪስቲያን ሞስኩዌራ በመቀጠልም ጉዳት ያጋጠመው ሌላኛው የአርሰናል የተከላካይ ስፍራ ተጫዋች እንደሆነ
የሚያሳዩ መረጃዎች እየወጡ ይገኛሉ። ቢያንስ ለአንድ ወርም ከሜዳ የሚርቅበት እድል እንዳለን የተገለጸው አርሰናሎች በዚህ ውድድር ዓመት በተከላካይ መስመር ላይ በተለይ በቅርብ ጊዜያቶች ውስጥ በጣም ተደጋጋሚ ጉዳቶች እየገጠማቸው እንዳለ እየተመለከተን እንገኛለን እና በጣም አስቸጋሪ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቸልሲን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ሲልቫ ቸልሲ እንዲመለስ እፈልጋለሁ ብለዋል ጆን ቴሪ። የቀድሞ የቸልሲ ታሪካዊ ተጫዋች ሆነው ጆን ቴሪ ሰማያዎቹ ቲያጎ ሲልቫን በድጋሚ ወደ ቡድኑ እንዲመልሱት ነው የመከረው። ቲያጎ ሲልቫ በድጋሚ ወደ ቸልሲ ተመልሶ መመልከት ፈልጋለሁ ሲል ጆን ቴሪ አስቴቱን ሰጥቷል። ብራዚላዊው የኋላ መስመር ተሰላፊ ቲያጎ ሲልቫ ከፍሎምኔንሴ ጋር በመለየትም ወደ አውሮፓ ለመመለስም ማሰቡ የምናስታውሰው ጉዳይ ነውና ምናልባት ቸልሲም አንደኛው መዳረሻው ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለንና ይህ ተጫዋች ወደዚህ እንዲመለስም ፍላጎት እንዳለው ጭምር ነው የቀድሞ ቸልሲ ታሪካዊ ተጫዋች ሆነው ጆን ቴሪ ሀሳቡን እየሰጠ የሚገኘው። ዳቪድ ኦርነስቲን ስለ ኤንዞ ማሬስካ ይናገራል። ቦርዱ አሁንም አሰልጣኙን ይደግፈዋል። ከሰሞኑ ሚዲያው ላይ እያደረጋቸው ያሉት ነገሮችም በአደባባይ ደስተኛ ለመሆኑን መግለጹ ነገሮች ወደ አሉታዊ ሁኔታ እንዳያመሩ ያሰጋል። ማሬስካ እውቁን ሆርጌ ሜንዴዝን የግሉ ወኪል አድርጎ ቀጥሯል። ያው ደግሞ ዓላማው ለራሱ ይሆን ወይስ ደግሞ የሚፈልገውን ተጫዋች እንዲያመጣለት ይሆን የሚለውን አላውቅም ሲልም ጭምር ነው የተናገረው። ከተጫዋቾች ዝውውር ጋር በተያያዘ ግን በጥር ተጫዋቾች የዝውውር መስኮት ምንም ትልቅ ፊርማ አይኖርም በቸልሲ ቤት። እናም የክለቡ ትኩረት በክረምቱ ነው ኢላማዎችን የሚያደርገው ሲልም ጭምር ይናገራል። ቤን ጃኮብስ ሲናገር የኤንዞ ማሬስካ አፈጻጸም በክረምቱ ወቅትም ይገመገማል። እናም ዓላማው በቶፕ 4 ውስጥም መጨረስና ተጨማሪ ዋንጫዎችን ለማሸነፍ መሞከር ነው ሲልም ጭምር ነው የተናገረውና በቅርቡ አሰልጣኙና የቡድኑ አባላቶች በጣም ትልቅ ነገር ውስጥ እንደገቡና ወይም ደግሞ ከአመራሮቹ ጋር ችግር ውስጥ እንዳለ የሚያሳዩ ነገሮች ሲጋሩ እንደነበር እናስታውሳለንና ሆርጌ ሜንዴዝንም መቅጠሩ ወይም ከሱ ጋርም ቅርርብ መፍጠሩ ጭምር እየተነገረ ነው። ይህ ደግሞ ምናልባት ኤንዞ ማሬስካ ለራሱ ዝውውር ነው ወይስ ደግሞ ተጫዋቾችን ለማዞር ሊጠቀምበት ነው የሚለው ነገር እስካሁን እርግጠኝነት እንዳልታየ ነው ዘገባዎች የሚያሳዩት። ቸልሲና የማሬስካን ሁኔታ ስንመለከት የቸልሲ አመራሮች በቅርብ ጊዜ በመገናኛ ብዙሃን የሚሰማው ወሬ ቢኖርም ስለ ኤንዞ ማሬስካ ዘና ብለዋል። እናም ለጭንቀት የሚዳርግ ምንም አይነት ምክንያት አይታይባቸውም። በውስጣቸውም ከውጥረት በኋላ በሚደረጉ ጨዋታዎች የሚከሰቱ ስሜታዊ ምላሾች እንደተለመዱ ይረዳሉ። ክለቡ የማይወደው ነገር ግን ትችቶች በህዝብ ፊትም ሲገለጹ ነው። በሄዳር ኤግባሊና ቶድ ቦህሊ ባለፉት 48 ሰዓታት ውስጥ የማሬስካን ቦታ ደህንነቱ የተጠበቀ መሆኑን በማረጋገጥና ቅሬታዎች ካሉ በይፋዊ መስመሮች እንጂ በመገናኛ ብዙሃን እንዳይቀርቡ በመጠየቅም የድጋፍ መልእክቶችን ልከውለታል የተባለው ውይይቶች የጥር ተጫዋቾች የዝውውር መስኮት እቅዶችንና ማሬስካ በቡድን ውስጥም ምን እንዲጨምር እንደሚፈልግም ያካተቱ ነበሩ። አንደኛው ቁልፍ ርዕሰ ጉዳይ ኒኮላ ጃክሰን ነበር። ሊያም ዴላፕ ላይ ጉዳቶች በመኖራቸውና ባየር ሚኒክ ጃክሰንን እንደማይዘው በይፋ በመነገሩ የመጨረሻ ውሳኔ ለማሬስካ ትተውታል። ማሬስካ ጃክሰንን እንደገና ወደ ቡድኑ ለመቀላቀል ፍላጎቱ አለው። ጃክሰን በመልበሻ ክፍል ውስጥ እንግዲህ ተወዳጅ ነው። ነገር ግን ማንኛውም እርቅ ከመደረጉ በፊት ለክለቡ ለማሬስካ ከዚያም ለቡድን አጋሮቹ ይቅርታ እንዲጠይቅም ይጠበቅበታል። ማሬስካ በሚቀጥለው ሲዝን የቸልሲ አሰልጣኝ ሆኖ እንደሚቀጥል ይጠበቃል። እናም በቅርቡ ከባለቤቶቹ ጋርም ፊት ለፊትም ይገናኛል ተብሏል። ቸልሲ በተጨማሪም ሙካይሎ ሙድሪክን በሚቀጥለው ደግሞ ወራት እንደገና ወደ ሜዳ ለማስገባትም የሚያስችለውን መንገድ እየፈለገ ነው። ቅጣቱ ከተቀነሰ ወደ ስትራስቡርግ ውሰትም ሊሰጡት እንደሚችሉ ጭምር ይፋ እንደተደረገ ነው መረጃዎቹ የወጡት። ሽበቴን ያበዙት ላሳና ዲያራና ወኪሉ ናቸው ብሏል አሰልጣኝ ዦዜ ሞሪኒዮ። የቀድሞ የፖርቶ፣ የቸልሲ፣ የሪያል ማድሪድ እና የኢንተር ሚላን አሰልጣኝ ዦዜ ሞሪኒዮ እርጅና ውስጥ የከተተኝ ላሳና ዲያራ ነው በማለት ይናገራል። የ62 ዓመቱ አሰልጣኝ ዦዜ ሞሪኒዮ ላሳና ዲያራና ወኪሉም ለጸጉራቸው መሸበት፣ ለፊታቸው ማርጀትም ተጠያቂዎች ናቸው ሲሉም በአንድ ወቅት ገልጸው ነበር። ይህ ጉዳይ ሰሞኑን አንስተው በሳቅም ደግመውታል። ፈረንሳዊው አማካይ ላሳና ዲያራ እንደ አውሮፓውያኑ አቆጣጠር በ2005 እስከ 2007 በቸልሲ ከ2010 እስከ 2012 ደግሞ በሪያል ማድሪድ አሰልጥነውታል። 90 ደቂቃ ተጫውቶ ጥሩ እንቅስቃሴ ካደረገ ወኪሉ በማግስቱ ቢሮ እየሮጠ ይመጣል። አዲስ ውልና ደሞዝ እንዲጨመርለት አድርግ እንጂ ምን ትጠብቃለህ ብሎ ይጠይቀኛል። ይህንን ማድረግ ካልቻልኩኝ ክለቡን እንዲለቅ አደርጋለሁ እያለ ይዝትብኛል። በሌላ ቀን ደግሞ በመጀመሪያ አስተላለፍ ውስጥ ገብቶ ካልተጫወተም ሰኞ ጠዋት ስብሰባ ይጠራኛል፣ ከዛም ይመጣል። እኔ በአጠቃላይ ስራዬ እርሱን መከታተል እንደሆነ ያስብ ነበር። በቃ ይሄ ነበር እርጅናና ሽበት ላይ የጣለኝም በጭቅጭቁ ማለት ነው ሲልም ጭምር ነው ስፔሻል ዋን ሀሳባቸውን የሰጡት።
የሊቨርፑልን ጉዳዮች ደግሞ እናንሳ። ሁጎ ኤኪቲኬ በስቴቨን ጄራርድ ላይ ሀሳቡን ይሰጣል። ስቴቨን ጄራርድ በጣም የምወደው ተጫዋች ነው። እሱ የሚያደርገውን ማድረግም ስለማልችል ተመሳሳይ ቦታ መጫወታችን ሳይሆን እንደ አፈ ታሪክም ነው ወይም ደግሞ እሱ እንደ ሌጀንድ ነው የምቆጥረውና በጣም የምወደው ተጫዋች ነው ሲል ስቴቨን ጄራርድን በተመለከተ ሀሳቡን ሰጥቷል። ሁጎ ኤኪቲኬ ይቀጥልና ማሻሻል እንደምችል አውቃለሁ። ስለዚህ ቡድን ብዙ ነገሮችን ማድረግ እንደምችልም አውቃለሁ። ነገር ግን በእርግጠኝነት እየተሻሻልኩኝ ነው። እናም ደግሞ ወደ ጥሩ ውድድር ዘመንም እንደምቀይረው እርግጠኛ ነኝ ሲልም ጭምር ነው ሁጎ ኤኪቲኬ ሀሳቡን የሰጠው። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። ኬሊያን ኤምባፔ የፓሪስ ሰን ዠርሜን ክርክርን አሸንፏል። ፈረንሳዊው የፊት መስመር ተሰላፊ ኬሊያን ኤምባፔ ከፓሪስ ሰን ዠርሜን ጋር ሲከራከሩበት የነበረው የፍርድ ቤት ክስን ማሸነፉን ነው ጠበቃው ይፋ ያደረገው። ይህን ተከትሎ ፓሪስ ሰን ዠርሜን ለኬሊያን ኤምባፔ 61 ሚሊዮን ዩሮ ቀሪ ክፍያውን እንዲከፍል እንደተፈረደበትም ነው የተነገረው። በተጨማሪም ፓሪስ ሰን ዠርሜን ክሱን በኬሊያን ኤምባፔ እንደተሸነፈም በይፋ ድረገጹን እንዲያሳውቅም ታዟል። ፓሪስ ሰን ዠርሜን በይፋዊ ድረገጹ የሚያሳውቀውን የፍርድ ቤት ውሳኔን ለአንድ ወር ያክል በፊት ገጹ ላይ እንዲያስቀምጥም መታዘዙ ነው መረጃዎች የወጡት። እንደሚታወቀው ፍራንኮ ማስታንቱኖ ለሪያል ማድሪድ ፊርማውን ሳያኖር የተመዘገበው በካስቲያ ተጫዋችነት ነው። በኮፓ ዴል ሬይ ሕግ መሰረት ደግሞ ከአካዳሚ ቡድኖች በቋሚ አስተላለፍ ማጫወት የሚቻለው 3 ተጫዋቾችን ብቻ ነው። ሻቪ አሎንዞ አስተላለፍ ሲያወጣ ይህንን ከግምት ውስጥ ማስገባትና እንደ 2015ቱ ከውድድር ውጭ ከመሆንም መጠንቀቅ ይኖርበታል የሚል መረጃ ዲያሪዮ አስ ይፋ እያደረገ ይገኛል። ስለዚህ በቋሚ አስተላለፉ 3 ተጫዋቾችን ማካተት እንደሚችል ነው ዲያሪዮ አስ መረጃውን ያወጣው። ኬሊያን ኤምባፔ በልምምድ ላይ ያልተሳተፈው በጡንቻ ምቾት አለመሰማት እየተሰቃየ በመሆኑ ሲሆን ኤድዋርዶ ካማቪንጋ በበኩሉ በቀኝ ቁርጭምጭሚቱ ላይ በነበረበት ጉዳትም ልምምዱና እንዳልተሳተፈ ነው ይፋ እየተደረገ የሚገኘው። ዲያሪዮ አስ ነው ይህንን መረጃ ያጋራው። የስፔን የዳኞች ኮሚቴ በሪያል ማድሪድ እና በዲፖርቲቮ አላቬስ ጨዋታ ላይ የተከሰተውን የቪኒ ፔናልቲ ያለመሰጠትን ወደ ኋላ ተመልሶ እንደሚመለከተው ይፋ አድርጓል። የሚሆነበት ምክንያት በሴልታ ቪጎና በአትሌቲኮ ቢልባኦ ጨዋታ ላይ ተመሳሳይ ነገር ተከስቶ የነበረ ሲሆን ልዩነቱ ግን በቫር ምልከታ ታይቶ ፔናልቲ መሰጠቱ ነው በአትሌቲክ ቤልባኦና በሴልታ ቪጎ ጨዋታ ላይ። ነገር ግን በሪያል ማድሪድ እና ዲፖርቲቮ አላቬስ ጨዋታ ላይ ግን ይሄ ነገር አልተከሰተም ብሏል ኤል ቼሬንጊቶ የቴሌቪዥን ጣቢያ። አሰልጣኝ ሻቪ አሎንዞ ከዛሬው የኮፓ ዴል ሬይ ጨዋታ አስቀድሞ ጋዜጣዊ መግለጫን ሰጥቷል። የተለያዩ ነገሮችንም ነው ያቀረበው። እንግዲህ በርከት ያሉ ጉዳዮችንም ነው ያነሳበት። ስለ ሮድሪጎም ጥያቄ ቀርቦለት ነበር። ይሄ ጥያቄ ስላነሳችሁልኝ ደስ ብሎኛል፣ ምክንያቱም ሮድሪጎ ለቡድናችን ጨዋታ ትልቅ አካል ነው። ነገር ግን ይህን የምላችሁ ግብ ስላስቆጠረ አይደለም፣ ይልቁንስ እንደ አራተኛ አማካኝና እንደ ሶስተኛ አጥቂ እየተጫወተ ስለሚሰጠን ግልጋሎት ነው። በተጨማሪም በታታሪነቱ የመከላከል ባላንስን ስለሚሰጠን ነው። ከነዚህ ኳሊቲዎች በተጨማሪ ግቦችን ሲያስቆጥር ደግሞ ልዩ ጥቅም ያለው ተጫዋች መሆኑንም ትገነዘባለ ሲልም ጭምር ነው ሻቪ አሎንዞ ስለ ሮድሪጎ ሀሳቡን የሰጠው። በቅርብ ጊዜያቶች ውስጥ በተለይ ሮድሪጎ በቋሚነት እየተሰለፈ እንዳለ እየተመለከተ ነው። ባለፉት 2 ጨዋታዎችም 2 ጎሎችን ማስቆጠር ችሏል። እንግዲህ በ32 ጨዋታዎች ጎል አላስቆጠረም የሚሉ ትችቶች ሲሰነዘሩበት ነበር። ነገር ግን ቋሚ ሆኖ በጀመረባቸው ባለፉት 2 ጨዋታዎች ግን 2 ጎሎችን አስቆጥሯል። በሲቲው ጨዋታ ላይና በዲፖርቲቮ አላቬሱ ጨዋታ ላይ 2 ጎሎችን ማስቆጠሩን የምናስታውሰው ነው። በሪያል ማድሪድ ውስጥ በአሁኑ ሰዓት ላይ ያለው ትልቁ ስጋት የዳኝነት ጉዳይ ነው ተብሏል። በዲፖርቲቮ አላቬሱ ጨዋታ ላይ ግልጽ የሆነ ፔናልቲ የሚያሰጥ ጥፋት ተፈጽሞ ዝም ያሉትና በቪዲዮ ዳኝነት ላይ የተቀመጡት አርቢትር ባለፈው ዓመት የኮፓ ዴል ሬይ ፍጻሜ ጨዋታ ላይ ሪያል ማድሪድ ላይ ታሪካዊ እርምጃ እንወስዳለን ሲሉ የነበሩት ዳኛ እንደሆኑ ነው ፕሬዝዳንት ፍሎሬንቲኖ ፔሬስ ሀሳባቸውን የሰጡት። የኔግሬራ ጉዳይን በተመለከተም አሁን ላይ በጣም ትልቅ ጉዳይ መሆኑን ልብ ማለት ያስፈልጋል። እስኪ ያስቡት የአሁን የዳኞች ኮሚቴ ፕሬዝዳንት ጉዳዩን እንደተዉት ሲጠይቀኝም መተው ምን ማለት ነው? እንዴትስ ነው በእግር ኳስ ታሪክ ትልቁን ነገር ልንተው የምንችለው ሲሉ ነው ፕሬዝዳንት ፍሎሬንቲኖ ፔሬስ ከዳኝነት ጋር በተያያዘ ሀሳባቸውን የሰጡት። በዚህ ያለው ሁኔታ ከውጤቶች ጋር በተያያዘ ቀድሞ የነበረ ካሁኑም ያልተለወጠ ነው። ጥሩ መግባባት አለን። ሁላችንም በክለብ ውስጥም ያለን ሚና በሚገባ ለመወጣት እየተዘጋጀን ነው። በክለብ ውስጥ ያለን ሁላችንም ሰዎች ሁልጊዜም ለአንድ ዓላማ ነው የምንታገለው። ሁላችንም እንደምናውቀው ጥሩም መጥፎም ጊዜያቶች እንደሚኖሩ እናውቃለን። በቡድን ውስጥ ያሉን ሁላችንም እርስ በርስ በደንብ እንተዋወቃለን። ልንሰራ ባልሰብነውም እየተዘጋጀን እንተጋገዛለን። በከፍታም ይሁን በዝቅታችን ይህን ነገር አይለወጥም። አሁን ላይ ትኩረታችን በመጪዎቹ 4 ቀናት ላይ ነው። ይህም ደግሞ አመቱን ከእረፍት በፊት በጥንካሬ መጨረስና ሁልጊዜም ወደ ተሻለው ማንነታችንም
መለወጥ ላይ በትልቁ እንሰራለን ሲል ጭምር ነው ሻቪ አሎንሶ ዛሬ በካራባኦ ካፕ ከሚያደርገው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ የተናገረው ሀሳብ እንደሆነ ነው መረጃዎች በትልቁ እየወጡ የሚገኙት። የአፍሪካ ዋንጫን አንዳንድ ጉዳዮች ደግሞ እናንሳ ውድ ቤተሰቦቻችን። በሞሮኮ የሚካሄደው የአፍሪካ ዋንጫ ውድድር የሚያሸንፈው ብሔራዊ ቡድን $7 ሚሊዮን ሽልማት እንደሚያገኝ ይፋ ተደርጓል። የፍጻሜ ተፋላሚ የሚሆነው ብሔራዊ ቡድን $4 ሚሊዮን ደግሞ እንደሚያገኝ ይፋ ተደርጓል። እንዲሁም የግማሽ ፍጻሜ ተፋላሚዎች $2.5 ሚሊዮን ነው የሚያገኙት። ካፍ በውድድሩ ለሚሳተፉ 24 ብሔራዊ ቡድኖች በአጠቃላይ $32 ሚሊዮን ያከፋፍላል ተብሎ ይታሰባል። በተያያዘ መረጃ ካፍ ይፋ ባደረገው መረጃ ለውድድሩ እስካሁን ከ1 ሚሊዮን በላይ ትኬቶችም መሸጣቸው ነው እየተገለጸ የሚገኘውና በአጠቃላይ እነዚህ ነገሮች እየተከሰቱ ይገኛሉ። በአፍሪካ ዋንጫው ላይ የሽልማቱ ጉዳይም እነዚህ ናቸው። አንደኛ ለሚወጣው $7 ሚሊዮን ሽልማት እንደተዘጋጀለት ነው መረጃዎች የሚያሳዩት። ከዚሁ ከአፍሪካ ዋንጫ ጋር በተያያዘ የናይጄሪያ ብሔራዊ ቡድን እናንሳ። እርግጥ ነው ከአፍሪካ ዋንጫው ጋር ሳይሆን ከዓለም ዋንጫው ጋር ነው የምናነሳው። የናይጄሪያ ብሔራዊ ቡድን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጥሎ ማለፍ ተሸንፎ ከ2026 የዓለም ዋንጫ ውጪ መሆኑ ይታወሳል። ነገር ግን የሀገሪቱ እግር ኳስ ፌዴሬሽን ከዓለም ዋንጫው ልቀር አይገባም የሚል ቅሬታን አንስቷል። ምክንያቱ ደግሞ ተጋጣሚው የነበረችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጨዋታው ተገቢ ያልሆኑ ተጫዋቾችን አሰልፋለች በሚል ነው። ኮንጎን የፊፋ የተጫዋቾችን ተገቢነት ሕግ ጥሳለች ያሰኛት ጉዳይ ደግሞ ሙሉ ዜግነታቸው ኮንጓዊ ያልሆኑ 6 ተጫዋቾችን አሰልፋለች መባሏ ነው። ምክንያቱም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሕግ እንግዲህ ጥምር ዜግነትን ካለመፍቀዱ በተጨማሪም የአውሮፓ ሀገራት ፓስፖርትን የያዙ እድሜያቸው ከ21 ዓመት በላይ የሆኑ ተጫዋቾች በስብስብ ውስጥ መካተታቸው ጉዳዩ ከፊፋ መመሪያ ጋርም የተስማማ ነው የሚል ጥያቄ እንዲነሳ አድርጓል። በዚህ መነሻነትም የናይጄሪያ እግር ኳስ ፌዴሬሽን እንዳስታወቀው ይህንን ተግባር የሚቃወመው ደብዳቤና የፊርማ ስብሰባም ለዓለም አቀፉ እግር ኳስ ማህበር አስገብቷል። የናይጄሪያ ክስ ምላሹ ኮንጎን አንድ እግሯን ከረገጠችበት የዓለም ዋንጫ አስቀርቼ እኔ እገባለሁ የሚል ሀሳብ እንደሆነ የተገለጸው። አጓጊው ጥያቄ በመጪዎቹ ጊዜያት መልስ ያገኛል ተብሎ ይታሰባል። ናይጄሪያ ወደ ዓለም ዋንጫው ለመመለስ ጥረቷን በድጋሚ ታጠናክራለች ወይስ ደግሞ ያቀረቡት ቅሬታ ውድቅ ሆኖባቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ዓለም ዋንጫው ታመራለች ወይ? በቅርቡ የሚወሰን ውሳኔ እንደሆነ ነው ዘገባዎች ያሳዩት። ቶተንሃም የሲቲን ኃላፊ ሊቀጥር ነው። የሰሜን ለንደኑ ክለብ ቶተንሃም የማንቸስተር ሲቲውን ስራ አስፈጻሚ ራፊ ሞርሰንን ለመቅጠር ንግግር ላይ እንደሚገኝ ነው የተገለጸው። ቶተንሃም ኃላፊውን የክለቡ እግር ኳስ ኦፕሬሽን የበላይ ኃላፊ አድርጎ እንደሚሾምም ተገልጿል። አሁን ላይ ስምምነቱ ባይጠናቀቅም በቀጣይ ሙሉ ስምምነት ላይ ይደርሳል ብሎ እንደሚጠበቅ ነው ዘ አትሌቲክ የዘገበው። ኃላፊው ኦማር ቤራድ ወደ ማንቸስተር ዩናይትድ ካመሩ በኋላ በዝውውር ድርድር ላይ የማንቸስተር ሲቲውን ስፖርቲንግ ዳይሬክተርም ቲኪ ቤርገስታይንን ሲያግዙ እንደነበር ጭምር የሚያሳዩ መረጃዎች ናቸው በትልቁ የወጡት። ዳን በርን ለሳምንታት ከሜዳ ይርቃል። የኒውካስል ዩናይትዱ ተከላካይ ዳን በርን በሳምንቱ መጨረሻ በጎን አጥንቱ ላይ ጉዳት አጋጥሞት ነበር። ተጫዋቹ ከጉዳቱ በኋላ ለመተንፈስ በመቸገሩ ምክንያትም ወደ ሆስፒታል በቀጥታ ተወስዶ እንደነበር የምናስታውሰው ነው። ተጫዋቹ ከጉዳቱ በኋላ ለመተንፈስ በመቸገሩ ምክንያት ወደ ሆስፒታል ነበር ያመራው። ዳን በርን ግን በጨዋታው የጎድን አጥንት ጉዳትና የሳምባ ችግር እንዳጋጠመው ነው አሰልጣኝ ኤዲ ሃው ያረጋገጡት። ይህንን ተከትሎ ዳን በርን እስከ 6 ሳምንታትም ከሜዳ እንደሚርቅ ነው አሰልጣኝ ኤዲ ሃው ይፋ ያደረጉት። እሱ ባለፉት ሳምንታት ምርጥ ሆኖ ነበር፣ ለእኛ ትልቅ ማጣት ነው ሲሉም ነው የኒውካስል ዩናይትዱ እንግሊዛዊ አሰልጣኝ ኤዲ ሃው ሀሳባቸውን የተናገሩት። ታኪሂሮ ቶሚያሱ አያክስን ተቀላቅሏል። የቀድሞው የሰሜን ለንደኑ ክለብ አርሰናል የመስመር ተጫዋች የነበረው ታኪሂሮ ቶሚያሱ የኔዘርላንዱን ክለብ አያክስን ተቀላቅሏል። ከአርሰናል ጋር ከተለያየ በኋላ ያለ ክለብ የነበረው ቶሚያሱ በነፃ ዝውውርም አያክስን መቀላቀሉ ነው ይፋ የተደረገው። ታኪሂሮ ቶሚያሱ አያክስን እስከ ውድድር ዘመኑ መጨረሻም ለ6 ወራት መቀላቀሉ ይፋ ተደርጓል ነው የተባለው። ለፍቅረኛው ብሎ ከክለቡ ጋር መለየት የፈለገውን ተጫዋች እንመልከት። ባለድንቅ ተሰጥኦ ተጫዋች የሆነው ካሪም አዲየሚ ከቦሩሲያ ዶርትመንድ መልቀቅ እንደሚፈልግ ለክለቡ አመራሮች በይፋ ገልጾላቸዋል። ተጫዋቹ ከዶርትሙንድ መልቀቅ የፈለገው የፍቅር አጋሩ አውሮፓ ውስጥ ካሉ ትልልቅ ከሚባሉ ከተሞች ውስጥ መኖር ስለምትፈልግ እንደሆነ ነው የተገለጸው። ተጫዋቹም ኤጀንቶችን በመቀየር ከክለቡ ጋር ለመለየት ድርድር ጀምሯል። ፍቅረኛው ዶርትሙንድ መኖር ስላልፈለገች ብቻ ከቦሩሲያ ዶርትመንድም ሊለቅ እንደሆነ ነው የጀርመኑ ቢልድ የተባለው የመረጃ ምንጭም በትልቁ እያጋራ እንደሚገኝ ዘገባዎቹ የወጡት። ውድና የተከበራችሁ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን
እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ ቆይታን አደረገን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ያነሳን፣ የሀገር ውስጥ መረጃዎችንም ወደ እናንተ ስናደርስ ቆየን። እንዲሁ ደግሞ የፊፋ የትላንትናውን የዓመቱ ምርጥ ሽልማት ስነ ስርዓትንም ወደ እናንተ በስፋት ያደረስናቸው ርዕሰ ጉዳዮች ነበሩ። ስላደመጣችሁን ከልብ አድርገን እናመሰግናለን። ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝበት ፕሮግራምን ወደ እናንተም የምናደርስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኔ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ደግሞ የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ሰፋ ያሉ ርዕሰ ጉዳዮችን ወደ እናንተ ለማድረስ በድጋሚ እንገናኛለን። እናንተ ግን ሀሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር ለቆያችሁ በሙሉ ትልቅ ምስጋና አለን። በቀጣይ ፕሮግራማችን እንገናኛለን። አሁንም ያላችሁን ሀሳብ ኮሜንት ቦክስ ላይ አጋሩን። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ እንድታደርጉት በአክብሮት እንጋብዛለን። እንዲሁም ደግሞ ቻናላችንንም ሰብስክራይብ አድርጋችሁ ያልተቀላቀላችሁ ቤተሰቦቻችን ይህንን ቻናል ሰብስክራይብ እንድታደርጉ ነው በአክብሮት የምጋብዘው። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ቀን እንዲሆንላችሁ፣ መልካም የስራ ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።